የአፍሪካ ምዘና ባለሙያዎች ማህበር 25ኛ ዓመት የብር ኢዮቤልዩ በዓሉን በአዲስ አበባ ከተማ በተለያዩ ዝግጅቶች ያከበረ ነው። የአፍሪካ መንግስታትና ተቋማት መረጃን መሰረት ያደረገ ውሳኔ መስጠት እንዲችሉ የሚረዳ የግምገማ ስርዓት መዘርጋት በ1999 ጋና አክራ ላይ የተመሰረተው ተቋም ዋነኛ ዓላማ መሆኑን የኢትዮጵያ የምዘና ባለሙያዎች ማህበር ፕሬዚደንት ደረጀ ጸጋይ ይናገራሉ። እኛ እንደ አሶሲዬሽን ኒውትራል ሆነን በየተቋማት በመንግስትም ያልሆኑ ተቋማት የሚሰሩ ስራዎች መረጃን መሰረት ያደረገ ውሳኔ አሰጣጥ ላይ እንዲያግዝ የሚያስችል ሁኔታን ማመቻቸት ነው። የሚመለከተው ወይም ያገባኛል ባዮች ባሉበት ውይይት ያደርጋሉ። ምንድነው የነበረን ችግር? እንዴት አድርጎ ችግሮችን መፍታት ይቻላል? ይሄ ነገር ቢሰራ ይሻላል። እነዚህ ናቸው ዋና ችግራቸው። ስለዚህ ችግሮችንም በእውነት ላይ የተመሰረተ ችግሮች ታወጣለህ፣ ለነዛም የመፍትሄ ሀሳብ ታስቀምጣለህ። በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን አዳራሽ መካሄድ በጀመረው የድርጅቱ ጥናታዊ ጉባኤ ላይ የአፍሪካ ሀገራት ፖሊሲ አውጪዎች፣ የግምገማ ባለሙያዎች፣ ተመራማሪዎችና የመንግስት የስራ ኃላፊዎች እየተሳተፉ ነው። አፍሪካን መሰረት ያደረጉ የአሰራር ዘዴዎችና የግምገማ ስርዓቶች እውቅና እንዲኖራቸው ማድረግ የጉባኤው ዋነኛ ዓላማ መሆኑን የአፍሪካ የምዘና ባለሙያዎች ማህበር ፕሬዚዳንት ሚሼ ኦድሪጎ ተናግረዋል። ከ2024 እስከ 2028 ያለው ስትራቴጂክ ፕላናችን የአፍሪካን የግምገማ ማህበርን ማጠናከርና ተጽዕኖን ማሳደግ ላይ ትኩረት ያደርጋል። አፍሪካዊ የምዘና ስርዓቶችን ተግባራዊ ለማድረግ በቀጣዩ ህዳር ወር የአፍሪካ የምዘና ትምህርት ቤትን እንከፍታለን። ይህ ሁሉ ጥረት አፍሪካዊ ማንነትን ለማጉላት የሚደረገው ጉዞ አካል ነው። All these efforts are part of a broader journey to affirm our own African identity. ኢትዮጵያ በዲጂታል ስርዓት የታገዘ የግምገማ ስርዓትን በመከተል በመረጃ ላይ የተመሰረተ የፖሊሲ ውሳኔዎችን እየሰጠች እንደምትገኝ ደግሞ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናግረዋል። The operationalization of the 10-year development plan ኢትዮጵያ በ10 ዓመት የልማት እቅድ ትግበራ አጋማሽ ላይ አንድ እቅድ አንድ ሪፖርት የሚል የአሰራር ስርዓትን ተግባራዊ አድርጋለች። የክትትልና የምዘና ስርዓታችንን በቴክኖሎጂ የታገዘ ማድረግ መቻላችንም በመረጃ ላይ ለተመሰረተ ማሻሻያና ፖሊሲ ቀረጻ አግዞናል። evidence based policy making በእቅድና ስትራቴጂዎች ላይ የሚደረጉ ምዘናና ግምገማዎች ለዜጎች የሚሰጠውን አገልግሎትና የልማት ተጠቃሚነት ለማሻሻል ከፍ ያለ ፋይዳ እንዳላቸው ያነሱት ሚኒስትሯ ኢትዮጵያ አፍሪካዊ የልማት እቅድና ፕሮጀክቶች በአፍሪካዊ መለኪያና መስፈርቶች ብቻ እንዲመዘኑ በትብብር እንደምትሰራ አስታውቀዋል። የፕላንና ልማት ሚኒስቴር ከኢትዮጵያ የምዘና ማህበርና ከአፍሪካ የምዘና ማህበር ጋር በቅርበት መስራቱን አጠናክሮ በመቀጠል በኢትዮጵያ እንዲሁም ደግሞ በአህጉሪቷ የምዘና ስርዓትን ለማስፋት ይተጋል። በተለይም አፍሪካዊ የምዘና ስርዓቶችን ለመፍጠር የደቡብ ለደቡብ ትብብርን ለማጠናከርና በምዘና ስርዓት ውስጥ የተገለሉ የማህበረሰብ ክፍሎችን ለማሳተፍ የሚደረገውን ጥረት ይደግፋል። በአፍሪካውያን ሙያተኞች የሚደረጉ ግምገማና ምዘናዎችን በማጠናከር የአፍሪካውያንን ችግር በአፍሪካውያን የመፍታት ባህል ሊጠናከር እንደሚገባ የተናገሩት ደግሞ የአፍሪካ ህብረት ስትራቴጂክ እቅድና ትግበራ ዳይሬክተር ባዞ ካባቦኒ ናቸው። solutions for African problems ለአፍሪካዊ ችግሮች አፍሪካዊ መፍትሄ ስንል ሌሎች ዓለም አቀፍ መስፈርቶችን አንቀበልም ማለት ሳይሆን አፍሪካዊ መለኪያዎችን ከዓለም አቀፍ መለኪያዎች ጋር ማጣጣም አለብን ማለት ነው። ይህ ኮንፈረንስም ሁለቱን በማጣጣም የቀጣይ 25 ዓመታት የግምገማ መስፈርቶችን ያወጣል የሚል እምነት አለኝ። The next 25 years of Africa በድርጅቱ የብር ኢዮቤልዩ በዓል ላይ የተሳተፉ የሚገኙ እንግዶች የአዲስ አበባን አዳዲስ ገጾች ይጎበኛሉ ተብሎ ይጠበቃል።